ሳምሪ እናት ጉዳይ እስከዛሬ የነበረውን ሁኔታ ታውቃላችሁ። እስከዛሬ በጣም ታግሼ በጣም ምንም አይነት ምላሽ ሳልመልስ እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ይሻሻላል፣ ነገሮቹ ይቀየራሉ፣ ሁሉ ነገር በትዕግስት ነበር ሳሳልፈው የነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬው ቪዲዮ እናገራለሁ። እስከዛሬ በህይወቴ በኖርኩበት ጊዜ ከሳምሪ ጋር መኖር ከጀመርኩበት ጊዜ ጀምሮ በጣም ብዙ አይነት ስድቦች፣ በጣም ብዙ አይነት ዛቻዎች፣ በጣም ብዙ አይነት የጥላቻ በቃ ብዙ አይነት ነገር ያልደረሰብኝ ነገር የለም። ያንን ነገር እናት ናት ብዬ በጣም ታግሼ በጣም በትዕግስት አሳልፌ እስከዛሬው 7ኛ ዓመታችን ድረስ ይሄ ነገር ሊቆም ከዚህ በኋላ በህግ ነው የምንጨርሰው። አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እንዳሰድቢ አስጠነቅቅሻለሁ። አይ መሳደብ ነው የምፈልገው፣ ምንም አታመጣም፣ እንደውም ትፈራኛለህ ምናምን ብለሽ ነው ያወራሽው። ችግር የለውም፣ ህግ ያለበት ሀገር ነው እየኖረን ያለ ነው። እኔ በህግ ነው የሚሄደው፣ በህግ ሄደን በህግ የምንጨርሰው ይሆናል። አንቺ ትልቅ ሰው ነሽ፣ ከአንቺ ጋር እኔ ምንም ሰጣ ገባ ውስጥ የምገባበት ነገር የለም። ከአንቺ ጋር ቁጭ ብዬ የምመላለስበት ነገር የለም። እንደዚህ አይነት ማንነትም ስለሌለኝ ቤተሰቤን ተሳድበሻል፣ እኔን ተሳድበሻል፣ ልጆቼን ተሳድበሻል፣ ሳምሪንም ተሳድበሻል። ያው እናትሽ ናት፣ ግን ምንም እናትሽ ስለሆነች አንቺ ለምን እሷን ሰደብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ የያዝሽው ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት